እንግዲህ ሁልጊዜ ፍጡር ጋር የምናቀርበው ጌማት አረቦች በቃ ግዴታ ነው ፍጡር ላይ እና እንዴት እንደምንሰራ ዛሬ አብረን እናያለን። በጣም በቀላል መንገድ ማለት ነው። በተለይ ደግሞ አዲስ የምትገቡ ልጆች መዳን ቤት ጌም አሰሩ ስትባሉ አልችልም ከማለት በጣም በቀላል መንገድ እንደዚህ መስራት ትችላላችሁ ለማለት ያክል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ሀገሬ ልጆች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። እዚህ ጋር እንግዲህ የሚያስፈልጉን ነገሮች አቀራርቤያለሁ። መጀመሪያ ሳህኑ ላይ ትንሽዬ ጨው አረኩኝ። ከዛ እዚህ ያቀራረቡት ቤኪንግ ፓውደር፣ ሀሊብ፣ ኒዶ እንዲሁም ደግሞ ካሜራ ነሻ ነው። ጨውና ስኳር ጨመር። ሳህናችን ላይ እንግዲህ ጨውና ስኳር ጨመርኩኝ። ከዛም አሁን እናንተ እንደምትፈልጉት ነው። ያው በብዛት ስታረጉ ከሁሉም ትንሽ በዛ ታረጋላችሁ። እኔ ትንሽ ስለሆነ የምሰራው እዚህ ጋር ደግሞ ሀሊብ ኒዶ ጨመር። ጨውና ስኳር ሀሊብ ኒዶ ነው ያረኩት። እዚህ ጋር ደግሞ ነሻ አለኝ። ያው ስቀርጽ ብዙም እንትን ያላለው በአንድ እጄ እየቀረጽኩኝ በአንድ እጄ እየጨመርኩ ስለሆነ ለዛ ነው። እዚህ ጋር ደግሞ ነሻ ትንሽ እጨምርበታለሁ። በጣም ቀላል ነው። እንግዲህ ሁል ጊዜ ነው አረቦች የሚያሰሩን እና ይሄንን ማወቅ ግዴታ ነው ለማለት ያክል ነው። ሁልጊዜ የሚወዱት ነገር ስለሆነ እዚህ ጋር ደግሞ ካሜራ ጨመርኩ። አንድ ጋር ማስለዋለሁኝ። እዚህ ጋር ደግሞ ቤኪንግ ፓውደር አረኩኝ። ከዛ አማሰልኩት እንደዚህ በቃ ማለት ድብልቅልቅ እንዲል ሁሉም ማሰል አደርገዋለሁ። በጣም ቀላል ነው። እንግዲህ ይቺን እንደዚህ ማሰል ካረኩ ዱቄቴን እጨምራለሁ። እዚህ ጋር ዘይት አልጨመርኩም ነበር። ዘይት ልጨምር ነው። ሁሉም በቃ ትንሽ ትንሽ ታረጉና ሳህን ላይ ድብልቅልቅ አድርጋችሁ ያው በደንብ የምትክ ማድረግ ነው። ትንሽ ላላ አድርጎ ማለት ነው። እዚህ ጋር ዱቄት አለኝ። ነጭ ዱቄት የምፈልገውን ያክል ዱቄት እጨምራለሁ። በተረፈ እንዴት ይዟችኋል የረመዳን ስራ? እንዴት ነው? እንደፈራ ነው አይደለም? እውነት ለመናገር አልሐምዱሊላህ ይሄን ያክል ረመዳን መጣ እያሉ እንትን ሲወራ ቃሉ በጣም ነው እንትን የሚለው ግን የሚያሳስበው የሚያስጨንቀው ነገር ግን ያን ያክል አይደለም። ዘንድሮ በጣም ተመስገን ነው። ያን ያክል ስራ አልበዛብኝም። እናንተስ እንዴት ነው? እንደኔ ነው። እኔ ግን ዘንድሮ ጾም ራሱ አልመሰለኝም። ላይ በቃ ይሆናል አይደል? ድባቡ ምንም አልመጣልኝም። ለማንኛውም እዚህ ጋር ውሃዬን እጨምራለሁ። ውሃ ትንሽ ላላ እንዲል ትንሽ በዛ ታረጋላችሁ ውሃ። ከዛ እንደዚህ እያደረጋችሁ ልውስ ማድረግ ነው። በትንሿ ነው ትንሽ ነው የሚበቃው። ያው ይበዛል። ለምን እንትን ስታቀጥኑት ስለሚበዛ ችግር የለም። በትንሿ ነው የማቦካው። ሲጀመር እኔ እንትን ስሰራ ራሱ ከበዛብኝ ችግር የለውም። በእንትን አድርጌ ፍሬዘር አስቀምጠዋለሁ። ምንም አይሆንም። ነገ እሰራዋለሁ። ፍሪጅ አስቀምጠውና ከተረፈ ከበዛብኝ ማለት ነው። ግን ብዙ ጊዜ አይበዛም። እኔ በጣም በትንሹ አድርጌ ነው የማቦካው እና እንደዚህ አድርጋችሁ በደንብ ምትት ታረጉታላችሁ። ትንሽ ላላ አድርጉት።
እና ከዛ እንደዚህ ካረጋችሁት በጣም ነው የሚያምረው የሚጣፍጠው። እንዲሁም ደግሞ በቃ ይሆናል። ነሻ ስትጨምሩበት ደግሞ ያው ትንሽ ደረቅ ብሎ ኩርሽም እንዲል ያረገዋልና ነሻ ጨምሩ። አብዛኞቹ ነሻ ነው የሚያውቁት እውነት ለመናገር ግን ያው እኔ መዳም ቤት አዲስ ለሆናችሁ እህቶቼ ምናልባት ከጠቀማችሁ ብዬ ነው። በተረፈ ደግሞ ቻናሌን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ በጣም ቀዝቅዞብኛል። አበረታቱኝ። ስለምታበረታቱኝም እጅግ በጣም አመሰግናለሁ። ኮመንት አስተያየታችሁን ደግሞ ኮመንት ላይ ጻፉልኝ እና ደግሞ ይሄን ስሪ ሲሏችሁ አረቦች አልችልም አትበሉ። የሆነ ነገር በቃ ስሩ። ወደዛው ልምድ ነው እና አልችልም ከማለት እየሰራችሁ መለማመድ፣ የማትችሉትን ነገር ደግሞ ዩቲዩብ ላይ መጻፍ፣ የዚህ አሰራር እንዴት ነው ምናምን ብላችሁ መጻፍ። እዚህ ጋ በቪዲዮ ሳይሆን የራሴ በግራ ነው የሚመስለው ነገር ግን እኔ በቀኝ ነበር እንትን እያልኩ ያለሁት ቪዲዮ ላይ ስለሆነ ነው በግራ የመሰለው እንጂ እኔ በቀኝ ነው እየመታሁ ያለሁት። እና ውዶችዬ እንደዚህ በቃ ምግብ ስሩ ስትባሉ እባካችሁ አልችልም አትበሉ። ስሩ፣ የእውነት ስሩ፣ ትለምዳላችሁ። ምግብ የምትሰሩ ከሆነ ደግሞ ያን ያክል ጽዳት ምናምን ብዙም አይቆጣጠሯችሁም። ምግብ ስትሰሩ ደግሞ ጥፍራችሁን ቁርጥ ማድረግ አለባችሁ። ጽድት ማለት አለበት እጃችሁ። ያው አለ አይደል ጥፍር እኔ በጣም ብዙ ጊዜ ሳይ ጥፍሩ እንትን ያለ ሰው ምግብ ሲሰራ እኔ በጣም አልወድም። እና እንግዲህ ጥፍራችሁን እየቆረጣችሁ ጽድት እያላችሁ የሆነ ነገር ስትሰሩ እጃችሁን ሲያዩ አይደብርም። እና ጥፍር ያለው ሰው ምግብ ሲሰራ ብዙም እንትን አይለኝም። እና ጥፍራችሁን ቁርጥርጥ አድርጉ፣ ጽድት በሉ እላለሁ። እንደዚህ ምትካረኩት በኋላ በቃ ከደንኩኝ። ይሄ እንግዲህ ማፍጠሪያ ሊደርስ አካባቢ ምናምን በቃ ዘይቴን አሞቃለሁኝ። ከዛ ጠብሳለሁ ማለት ነው። እንዴት ነው የምጠብሰው? እኔ የስጋ ፌስታል አለ አይደለ? የስጋ እንትን የምንልበት ክስላም የምንለው እሱ ውስጥ አረግና ሊጡን ማለት ነው የጌማቱን ሊጥ ከዛ እንደዚህ ከላይ እንትኑ እቋጥረዋለሁ። ከታች ግን ከእንትኑ ትንሽ በመቀስ ቆርጥና በአንድ በኩል ከዛ በኋላ በዛቸው እያወጣሁኝ በአንድ እጅ ይዤ በአንድ እጅ ደግሞ እያወጣሁ ከዛ በማንኪያ ነው እንትን እያልኩኝ ዘይቱ ላይ ጣል ማድረገው። ከዛ እንደዚህ ቆም ብላችሁ ግን አማስሉት። ማማሰል ግዴታ ነው። አታ ሌላ ነገር ብታዛችሁ ሴትዮዋችሁ አይ ጌማት እየሰራሁ ነው ማለት አልችልም በሉ እና ያው ጌማት እየሰራችሁ ሌላ ስራ መስራት አትችሉም ለማለት ያክል ነው። ለምን ይበላሻል፣ ከለሩ ምናምን አያምርላችሁም። ከለሩ ካላማረ ደግሞ ጣዕሙ ቆንጆ ቢሆን ራሱ ሲያዩት ያላማረ ሲበሉት ያጥራል ነውና ግዴታ ቆማችሁ ማማሰል ግድ ነው እላለሁ። በተረፈ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱ። ላይክ አድርጉ። ደግሞ ቪዲዮዬን ላይክ እያደረጋችሁ አስተያየታችሁን ደግሞ ኮሜንት ላይ እጠብቃለሁ። ሰላም